ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ሁሉ ክብር ምስጋና ለታላቁ ስምህ ይሁን። ነው ደግሞ በዕድሜያችን ላይ ይህንን ቀን ጨምረህ በፊትህ እንድንሆን ዕድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ክብር ይገባል፣ ምስጋና፣ አምልኮ፣ ስግደት ሁሉ ላንተ ይገባልና እዚህ ማለዳ ደግሞ ከአንደበታችን ምስጋና፣ አምልኮና ስግደትን ሁሉ ለአንተ እናመጣለን። የሰማይ አምላክ እግዚአብሔር ሆይ በነገር ሁሉ ይረዳህን፣ አቅም የሆንከን፣ ጉልበት የሆንከን፣ ብርታት የሆንከን አንተ ነህና እናመሰግንሃለን። ደግሞ እግዚአብሔር ሆይ በዚህ ዕለት ቤተ ክርስቲያንን እንድታስብ፣ ከተኛችበት እንድትነቃ፣ ለሚጠፋው ትውልድ ሕያውና ቅዱስ የሆነውን ወንጌል ትሰብክ ዘንድ ኃይልህ እንደገና በቤተ ክርስቲያን ላይ እንዲሆንና ቤተ ክርስቲያን እንድትታደስ በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ከተያዘችበት እንድትወጣ፣ አቤቱ ጌታ ሆይ ከወደቀችበት እንድትነሳ፣ ምድራዊ ከሆነው ነገር ተፋታ ሰማያዊውን ነገር ለትውልድ ልታስተምር እንድትችል ጸጋህ እንዲበዛላትና ኃይልህን እንድታስታጥቃት በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ በቤተ ክርስቲያን ላይ የተጫነ አዚምና ድንዛዜ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የተነሳ ይሁን። ጳውሎስ ሲናገር በገላትያ ምዕራፍ 3 ላይ ማን አዚም አደረገባችሁ? ክርስቶስ በፊታችሁ ተስሎ እንደነበረ እንዳለ ሁሉ ዛሬ ጌታ እግዚአብሔር ሆይ ከምድር ጋር የተያያዘ ስፌቱን በጥሰህ የሰማዩን አይኖቿን ከፍተህ ሰማዩን እንድታስመለከታትና የዘመን ፍጻሜ ላይ መቆሟን እንድትረዳ በኢየሱስ ክርስቶስ ስም እጅህን ዘርግተህ እንድዳብሳት እጸልያለሁ። ጌታ እግዚአብሔር ሆይ መሪዎችን፣ እረኞችን፣ ወንጌላውያንን፣ ሐዋርያትን፣ ነቢያትን እንዲሁም በቤተ ክርስቲያን ያሉ ዲያቆናት፣ ሽማግሌዎች፣ መዘምራንና አገልጋዮችን በዚህ መንፈስ እንድታነቃቃቸውና በዓለማችን እየታየ ያለውን ተሐድሶ ተካፋይ እንድትሆን የኢትዮጵያ ቤተ ክርስቲያን እጅህን እንድትዘረጋ በክርስቶስ ኢየሱስ ስም እንጠይቃለን። ሰማይ እግዚአብሔር ሆይ እንሁ ደግሞ ስለዚህ ማለዳም ስለ ምሕረትህም ስለ ቸርነትህም ስለ በጎነትህም እናመሰግንሃለን። ቃልህን ደግሞ አስተምረን የቃልህ ብርሃን በሕይወታችን እንዲበራና እንደ ቃል መኖር እንድንችል ጸጋና ኃይልን እንድትሰጠን በኢየሱስ ስም እንጠይቃለን። ቃልህ የተባረከ ይሁን፣ ሁሉ ለስምህ ክብር ይሁን። ቃልህን እግዚአብሔር የዘላለም አምላክ ስለሰጠን ተመስገን። በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ተሰሎንቄ ምዕራፍ 2 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 13 ነበር የተመለከትነው። በመጨረሻ የተመለከትነው ሐሳብ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ይቅርታ አባትን የልጆቹን እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ የሚለውን ቃል ነበረ
የተካፈልነው። እንግዲህ ይህንን ቃል ስንካፈል ብዙ ነገሮችን ለማየት ሞክረናል። የተጠራንበትን ለምን አይነት መንግስት እንደሆነ ለምን አይነት ክብር እንደተጠራንና እንግዲህ ደግሞ ቤተ ክርስቲያን ይህን የዚህ ክብር ተካፋይ ሰዎች እንዲሆኑ እንዴት ማጽናት እንዳለባት፣ እንዴት መመስከር እንዳለባት፣ አባት ለልጆቿ የሚያደርገውን አይነት ርኅራኄንና ትህትናን፣ ቅንነትን ማሳየት እንዳለባት ለመመልከት ሞክረናል። እንግዲህ ዛሬ ቁጥር 13 ነው የምንመለከተው። ትናንት 11 እና 12 ስለተመለከትን ዛሬ ቁጥር 13ን እንመለከታለን። ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። የመልእክቱ ባለቤት እግዚአብሔር ነው። እኛ መልእክቱን አድራሽ ነን። ምናልባት በእኛ አንደበት መልእክቱ ሲነገር የእኛ መልእክት ሊመስል ይችላል። ምክንያቱም ብዙ ጊዜ በምንናገረው እውነት ውስጥ ሰዎችን ልብ የማይነካ ከሆነና የሰዎችን ሕይወት የማያድስ ከሆነ ሰዎች ያንን መረዳት ሊይዙ እንደሚችሉ መረዳትና ማወቅ አለብን። ነገር ግን የእግዚአብሔር መልእክት ስንናገር ሁልጊዜ እግዚአብሔር አብሮን እንደሚሰራ ማወቅ መቻል አለብን። ከስጋችን፣ ከራሳችን፣ ከፍቃዳችን፣ ከሐሳባችን ካልጨመርን እግዚአብሔር ከቃሉ ጋር አብሮ ነው። እነዚህ ሰዎች እንግዲህ ይህንን የእግዚአብሔርን ቃል እነ ጳውሎስ ከእግዚአብሔር ነው የተቀበሉት። የመልእክቱ ቃል እርሱም እግዚአብሔር ነው። ግን መልእክተኞች ናቸው፣ አድራሾች ናቸው። እግዚአብሔር ምንም ነገር በምድር ሲሰራ ከሰው ጋር አብሮ የሚሰራው ሰውን ይጠቀማል። ስለዚህ ቃሉን ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። እነዚህ ሰዎች የተቀበሉበት መንገድ አለ። የነ ጳውሎስ ቃል ነው ብለው አልናቁ። የእግዚአብሔር ቃል እንደሆነ ተረድተው ተቀብለዋቸዋል። ለምንድን ነው የእግዚአብሔር ቃል እንደሆነ በምን አወቁ? ፈትነው ነው? መርምረው ነው? አይደለም። ምክንያቱም ከእግዚአብሔር ቃል ጋር የእግዚአብሔር መንፈስ አብሮ እንደሚሰራ ያውቃሉ። ተነክተዋል፣ ተረድተውታል። በዛ ቃል ውስጥ ማን እየሰራ እንደሆነ አውቀዋል። የነ ጳውሎስ ቃል እንዳልሆነ ገብቷቸዋል። ምክንያቱም ብዙ ጊዜ ከሰዎች የሃይማኖተኝነትን ቃል ሰምተዋል፣ ብዙ ንግግሮችን አድምጠዋል፣ የፍልስፍና ንግግሮችን አድምጠዋል። እነዚያ ያደመጧቸው ሁሉ ልባቸው ውስጥ ዘልቆ ገብቶ አያውቅም ነበረ። በተለይ ደግሞ በድሮ ጊዜ በየአደባባዩ ሰዎች የፍልስፍናን ቃል መናገር ወይም ንግግር ማድረግ በየገበያው በየአደባባዩ የተለመደ ነበረ። እንግዲህ ይህ ቃል ከተለመደው ውጭ ነው። ከተለመደው ውጭ የሆነበት ትልቁ ምክንያት ከመለኮት ስለሆነ ነው። ከላይ ስለመጣ ነው። ከላይ የመጣ ስለሆነ ከላይ የተቀበሉትን ደግሞ እነ ጳውሎስ ሳይሸራረፉ ሳይጨምሩ የራሳቸውን አጀንዳና ፍላጎት ሳያስገቡ ለነዚህ ሰዎች በእውነት እንዳለ አስተላልፈው ነበር። በእውነት እንዳለ አስተላልፈው ነበር። ስለዚህ ያ ያስተላለፉት ቃል፣ ያ የተናገሩት ቃል ለሰዎች ልብ ውስጥ ዘልቆ በመግባት እነዛ ሰዎች ደግሞ የእግዚአብሔር ቃል እንደሆነ አምነው እንዲቀበሉ የሚሰራም ቃል እንደሆነ እንዲያምኑ አድርጓቸዋል እንጂ እንደ ሰው ቃል አልተቀበሏቸውም። ለዚህ ነው ዛሬ ስንሰብክም ስናስተምርም ቃሉን ሳይሆን ብዙ ጊዜ የራሳችንን ሐሳብ እግዚአብሔርን ሐሳብ ሳይሆን
የራሳችንን ሐሳብ የራሳችንን ፍቃድ ስለምንጨምርበት ቃሉ በሰዎች ሕይወት ውስጥ ለውጥን ሲያመጣና ሰዎችን ሲነካ አንመለከትም። የእግዚአብሔር ቃል ለውጥ እንዲያመጣ ከተፈለገ የእግዚአብሔር ቃል ብቻ መሰበክ አለበት። በተለይም ደግሞ መልእክቶቻችን ክርስቶስን ማዕከል ያደረጉ መሆን አለባቸው። ሰሚዎችም ደግሞ ምንሰማ ምናዳምጥ የሚሰበከንን ቃል መለየት መቻል አለብን። ምክንያቱም የመለየት ጸጋ የለኝም መንፈስ ቅዱስ ጋር ህብረት ካላችሁ ልምምድ ካላችሁ በቀላሉ ሰዎች ከስጋ ከራሳቸው ፍቃድ እግዚአብሔርን ሐሳብ እንደሚሰብኩ ትረዳላችሁ። ስለዚህ ነው ጳውሎስ ይህንን መልእክት ሲጀምር አይታችሁ ነው በሚያባብል ቃል አይደለም አለ። የሚያባብል ቃል አለ፣ የሚሸነግል ቃል አለ፣ የሚያታልል ቃል አለ። ሰዎችን ከቤተ ክርስቲያን ወንበር እንዳይለቁ ሲባል ብቻ ለሰዎች ምቹ ለጆሮአቸው ምቹ የሆነ የአሮጊቶች ተረት አለ። ይህን በደንብ ማወቅ መቻል አለብን። የሚጣፍጥ ቃል ስለተናገረን የእግዚአብሔር ድምፅ ነው ማለት አይደለም። የእግዚአብሔር ድምፅ ሕይወትን ይለውጣል። መለያው ይሄ ነው። ችግሮቻችንን ይፈታል። እንቆቅልሾቻችንን ይበጣጥሳቸዋል። መልስ ይዞላቸው ይመጣል። በቃሉ ውስጥ ነው መገለጥ። በቃሉ ውስጥ ቃሉ እየተሰበከ ሰዎች ለጥያቄዎቻቸው መልስ ይመጣላቸዋል፣ መልስ ያገኙበታል። ስለዚህ ነው በእውነት እንዳለ እነ ጳውሎስ የተናገሩት እንዳለ ሳይሸራርፉት የተሰጣቸውን መልእክት፣ ምክንያቱም እነሱ መልእክተኛ ስለሆኑ መልእክቱ ባለቤት ስላለ የመልእክቱን ባለቤት አክብረው የመልእክቱን ሐሳብ ሳይስቱ ያንን መልእክት ለነዚህ ሰዎች ስላደረሱ እነዚህ ሰዎች ደግሞ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው አድርጋችሁ ስላልተቀበላችሁ ይላል። እንደ ሰው ቃል አድርገው አልተቀበሉ። ምናልባት እንደ ሰው ቃል አድርገው ለምን አልተቀበሉም ስንል ውስጣቸው ላይ ለውጥ አምጥተዋል። ውስጣቸው ላይ የሆነ ነገር መፍጠር ችሏል። ልብ ብላችሁ ከሆነ ከእግዚአብሔር የሆነ ድምፅ ስትሰሙና ከስጋ የሆነ ድምፅ ስትሰሙ ልዩነት አለው። አንዳንዴ ከእግዚአብሔር የሆነ ድምፅ ከውስጣችሁ አይወጣም። ከተሰበካችሁ ከሰማችሁት በኋላ ያ ድምፅ ከውስጣችሁ ሳይወጣ ኮንቲኒቲ በውስጣችሁ ውስጥ ይሰራል። በውስጣችሁ ለውጥ ያመጣል። አንዳንድ ጊዜ ተነክታችሁ ረዥም ዓመት ያ ቃል ውስጣችሁ ይንከባለላል። ያ የእግዚአብሔር ድምፅ ነው። እግዚአብሔር ቃል ሁል ጊዜ የሰዎችን ሕይወት መለወጥና በትናንትናው ዕለት እንደተነጋገርነው ሰዎችን ወደ እግዚአብሔር መንግሥት ወደ ጠራቸው ክብር ማምጣት ስለሆነ የእግዚአብሔር ሐሳብ። ስለዚህ ያ ቃል በሰዎች ውስጥ እንዲሰራ ይፈለጋል። ለዚህ ነው እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ለምን ነው የሚያመሰግኑት? ስለተቀበሏቸው ነው አይደለም። በሕይወታቸው ለውጥ አይተዋል፣ ሲሰራ አይተዋል። እንደሚሰራ አምነው ስለተቀበሉ ሲሰራ አይተዋል፣ ሲሰራ ተመልክተዋል ቃሉ። ስለዚህ እግዚአብሔር ስላደረገው ነገር ለእግዚአብሔር ተገቢውን ምስጋና እነዚህ ሰዎች እየሰጡ ነው ያሉት። ስለዚህ ወገኖቼ የምናዳምጠውን ልንጠነቀቅ ይገባል። ከእግዚአብሔር ያልሆነ ሳይሆን የእግዚአብሔርን ቃል ከእርሱ የተላከልንን ልንሰማ ያስፈልጋል እላለሁ። ለዛሬ በመልእክቴም በዚህ ላይ ገታለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ በገንዘባችሁ ደግሞ አገልግሎታችንን በልባችሁ እንደሞላ ደስ እያላችሁ
በመደገፍ አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። አብራችሁን አገልግሉላለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ በዚህ ማለዳ ስላስተማርከን ሕያውና ቅዱስ ቃልህ እናመሰግንሃለን። ይህ ቃል በሕይወታችን ደግሞ እንዲሠራ ክብር ምስጋና ለታላቁ ስም ይሆን። ቀሪውን ጊዜ ሁሉ ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።